ይሄ ቀልባችንን ወዲያና ወዲህ ያላጋ በስሜት የሚያስጋልበን እግር ኳስ ይሉት ነገር ስንት አሳዛኝና አስቂኝ ክስተቶችን አስተናግዷል። አንዳንዴ ተጫዋቾቹ የሚመቱት ኳስ ሳይሆን የኛን ልብ እስኪመስል ድረስ ጭንቀታችን ያስገርማል። በእርግጥ እንደ ሰው አንድ የሚያደርጉን እውነቶች አሉ። በካሜሩናዊው ማርክ ቪቪያን ፎይ ያልተጠበቀ ሞት ዓለም እንባውን ረጭቷል። ከሱ በኋላ ለሩማኒያው ዳይናሞ ቡካሬስት የሚጫወተው ሌላው ካሜሩናዊ የ26 ዓመት ወጣት ፓትሪክ ሄኪንግ ሁለንተናውን በሰጠበት ሜዳ ሕይወቱን አስረክቧል። አይቮሪ ኮስታዊው ቼክ ቴዎቴም ቻይና አቅንቶ በልምምድ ሳለ ራሱን ከሳተ በኋላ ወደ ሆስፒታል የመወሰዱ ዜና ሳይሰማ ሞቱ መታወጁ ብዙዎቹን በሐዘን አድምቷል። ፖል ጋስኮኝ የዳኛውን ካርድ ሰርቆ ለዳኛው ቢጫ ካርድ የሰጠበት፣ ሉዊስ ፊጎ በ1996 ዓ.ም በአንድ ሳምንት ውስጥ ለፓርማና ለጁቬንቱስ ፈርሞ ለሁለቱም ሳይጫወት የቀረበት አጋጣሚም የእግር ኳሱን ዓለም ፈገግ አሰኝቶ አልፏል። በ1982 የሜክሲኮ የዓለም ዋንጫ የሚሸል ፕላቲኖ ፈረንሳይ ከኩዌት ጋር እየተጫወተች ነበር። ፈረንሳይ 3 ኩዌት 1 ይላል ውጤቱ። ጨዋታው ቀጥሏል። እኔ በልጡ በተጋጋለበት ሰዓት በድንገት የኩዌት ተጫዋቾች ባሉበት ይቆማሉ። የፈረንሳዩ አማካይ አሌን ጌሬስ አጋጣሚውን ተጠቅሞ ሰው ማስቸገር በሚል ይመስላል ኳሷን ያለማንም ተቀናቃኝ ኩዌት መረብ ላይ ይመስጋታል። ዩክሬናዊው ዳኛ ሚሎስላቭ ስቱፓር ጎል ብለው ወደ መሃል ሜዳ ይሮጣሉ። ይህኔ ነገር መጣ። የኩዌት ተጫዋቾች እኛ እኮ የቆምነው የፊሽካ ድምጽ ሰምተን ነው ይላሉ። ፊሽካ ቀርቶ ጥሩምባ ብትሰማኒ ምን አገባኝ በሚል አይነት ዳኛው እንደ ነብር ያደርጋቸዋል። ነብርነታቸው ወደ ገራገር ድመትነት የተቀየረው ግን በደቂቃዎች ውስጥ ነበር። የኩዌት እግር ኳስ ማህበር ፕሬዚደንት ልዑል ፋይድ አልአህመድ አልሳባህ እሳት ለብሰው እሳት ጎርሰው ጨዋታውን ከሚከታተሉበት ስቴዲየም ወደ ሜዳ ይገባሉ። አንተ አሏቸው ልዑል ፋይድ ዳኛውን፣ እኮ እንዴት ብትደፈረን ነው ይሄን ጎል ያጸደቅከው? ጌታዬ ጎሉማ ጎል ነው አሉ ዳኛው በፍርሃት። አንጀትን ሳልጎለጉሎ ትሽራለህ አትሽርም አሉ ልዑሉ በቁጣ አሊ ፓሻን መስለው። ዳኛው የሚከተላቸውን በመፍራት ይመስላል ጎሏን ሻሩና ጨዋታው በመልስ ምት እንዲጀመር አደረጉ። በቀሪ የጨዋታ ክፍለ ጊዜ ፈረንሳይ 1 ጎል አክላ 4-1 አሸነፈች። አንድ ሰው ሲጮህብህ 1 ጎል የሻርክ 1000 ሰው ቢያስፈራራህ 1000 ጎል ታጸድቃለህ ያለው ፊፋ ሚሮስላቭ ስቱፓርን ከየትኛውም ዳኝነት አገዳቸው። ልዑል ፋይድ ደግሞ የ8000 ፓውንድ ቅጣት ተከናነቡ። ከደጋፊዎች በኩል የተነፋችው ተአምረኛዋ ፊሽካ ግን ማን እንደነፋት ሳይታወቅ 43ኛ ዓመት ልደቷን አክብራለች። በዓለም ዋንጫ ግብጽ ለመጀመሪያ ጊዜ አፍሪካን ወክላ መሳተፍ የቻለችው በ1934 ዓ.ም ነበር። ከዚያ በኋላ አፍሪካ ወደ ዓለም ዋንጫው መድረክ ለመመለስ 40 የማራቶን ዓመታትን ጠብቃለች። በአማተሮችና ከሀገራቸው ወጥተው መጫወት በማይፈቀድላቸው ተጫዋቾች የተደራጀችው ዛይር በሀያሏ ግብጽ የተዘጋጀውን መርሃ ግብር ዛምቢያን 2-0 በመርታት ለ1974 የዓለም ዋንጫ አለፈች። አፍሪካ ከዘመናት በኋላ አንድ ተወካይ ያገኘች። ከድሉ በፊት በዓለም ዋንጫ መድረክ ካለፋችሁ ዘመናዊ መኪናና መኖሪያ ቤት አሽራችኋለሁ፣ ወደ ውጭ ሀገር ወጥታችሁ እንድትዝናኑም አደርጋለሁ በማለት ተጫዋቾቻቸውን ያበረታቱት አምባገነኑ መሪ ሞቡቱ ሴሴ ሴኮ በደስታ ሰከሩ። ወደ ዓለም ዋንጫው በማለፏ የተደነቀው ቡጢኛው መሐመድ አሊ ሳይቀር ከጆርጅ ፎርማን ጋር የሚያደርገውን የቦክስ ውድድር ኮንጎ ኪንሻሳ ላይ ለማድረግ ወሰነ። በእርግጥ ተቧቃሾቹ ከዛይር ህዝብ ሀብት በሞቡቱ ችሮታ $5 ሚሊዮን አፍሰዋል። የቀድሞዋ ዛይር ብሔራዊ ቡድን አባላት በደስታ እንደሸኘናችሁ በድል ተመለሱ ተብለው ወደ ምዕራብ ጀርመን ተላኩ። እንዳለመታደል ሆኖ ዛይር ከስኮትላንድ፣ ዩጎዝላቪያና ብራዚል ጋር ተደለደለች። በአብዶ ክህሎቱ ብራዚላዊ የሚል ቅጽል ስም የወጣለት ኤድላርድ ማያንጋንና በአንድ የአፍሪካ ዋንጫ 9 ጎሎችን በማስቆጠር ባለ ክብረ ወሰን የሆነውን ሞሉምባ ንዳይን የያዘችው ዛይር የመጀመሪያ ጨዋታዋን በስኮትላንድ 2-0 ተሸነፈች። ደማቸውን ሰጥተው ካልተጫወቱ ቃል የተገባላቸው ቦነስ እንደማይሰጣቸው የተነገራቸው የዛይር ተጫዋቾች ሁለተኛ መርሃ ግብራቸውን ለማካሄድ ከዩጎዝላቪያ ጋር ተገናኙ። በዩጎዝላቪያ አሰልጣኝ የምትሰለጥነው ዛይር በተጋጣሚዋ ተቀለደባት። ዩጎዝላቪያዎች 9 ጎሎችን ተቀጠቁባት። ዩጎዝላቪያ 9 ዛይር 0። በተለይ ዩጎዝላቪያዊ የዛይር አሰልጣኝ ብላጎጅ ቪድኒች የትውልድ ሀገራቸውን ለመጥቀም ሲሉ ምርጥ ተጫዋቾቻቸውን ተጠባባቂ ወንበር ላይ በማስቀመጥ ቆምረዋል እየተባሉ እስካሁን ድረስ ይታማሉ። ሞቡቱ ከሽንፈቱ በላይ ብሔራዊ ቡድናቸው ላይ የተቆጠረው የጎል ብዛት እንደ እብድ አደረጋቸው። ክብር የተነካ ያሉት ሞቡቱ የግል የደህንነት ጠባቂዎቻቸውን ወደ ምዕራብ ጀርመን በመላክ ወዮልህ አይነት መልእክታቸውን አስተላለፉ። የሞቡቱ ወታደሮች ተጫዋቾቹን ሆቴል ውስጥ አስገብተው በመጨረሻ ጨዋታቸው
ብራዚል ከ4 በላይ ጎል የሚቆጠርባቸው ከሆነ አገር አለን ብለው ወደ ዛይር እንዳይመጡ አስጠነቀቋቸው። ሽብር በዛይር እግር ኳስ ብሔራዊ ቡድን ላይ ነገሰ። ሽብሩን ያባባሰው ደግሞ ተጋጣሚያቸው ብራዚል መሆኗ ነበር። ያኔ አገር ለቆ ሽሽት ማናውቁ እንዳይደርስ የለም ከብራዚል ጋር ሜዳ ውስጥ ተገናኙ። ብራዚል ደካማዋን ዛይር አዋከበቻት። 1 2 3 ጎሎች ተቆጠሩ። 85ኛው ደቂቃ ደርሷል። የዛይሮች ቁልፍ ተግባር 4ኛ ጎል እንዳይገባባቸው መከላከል ነው። ማጥቃቱንም አረስተውታል። አሁን የህልውና ጉዳይ ይቀድማል። 11 ተጫዋቾች አጥር ሆነው ሲከላከሉ ባለበት ሰዓት በዛይር ፍጹም ቅጣት ክልል አካባቢ ጥፋት ይፈጸማል። ብራዚል ቅጣት ምታገኘች። ዛይሮች ተጨነቁ። ማን ያውቃል በዛይርኛ የብራዚል ተጫዋቾችን እግር ቄጤማ ያድርገው ብሎም የጸለየ አይጠፋም። ጀርዚኒዮን ጨምሮ የብራዚል ከዋክብት ቅጣት ምቱን ለመምታት ተዘጋጁ። በዚህ ሰዓት ነበር የዛይሩ ተከላካይ ሞየፑ ኤሉንጋ አስገራሚ ነገር የፈጸመው። ጀርዚኒዮና ጓደኛው ቅጣት ምቱን ለመምታት ሲገባበዙ ኤሉንጋ ተንደርድሮ በመሄድ ኳሷን ወደ መሃል ሜዳ ይለጋታል። እነ ጀርዚኒዮ በድርጊቱ ፈገግ አሉ። ዳኛው ቢጫ ካርዳቸውን መዘዙ። ለኤሉንጋ ግን ምን ተዳው? ቢያንስ የተወሰነ ደቂቃ በግርግር ስለሚያልፍ ሊቆጠርባቸው የሚችለው የጎል ብዛት አነስተኛ ይሆናል። እንዳሰበውም ሆነ። ቅጣት ምቱም ተሳተ። ተጨማሪ ጎል ሳይቆጠርባቸውም ቀረ። የዛይር ብሔራዊ ቡድን በሞቡቱ ምክንያት የደረሰበትን ሽብር ያልተረዱ ነጭ የስፖርት ጋዜጠኞች አፍሪካን በኋላ ቀርነት አብጠለጠሉ። እግር ኳስ ያልገባቸው በማለት ኤሉንጋ ለብራዚል የተሰጠውን ቅጣት ምት የመታው በእውቀት ማነስ ነው በማለት ተሳለቁ። ማን ሰምቶ። በነገራችን ላይ በ2015 የዛይር ብሔራዊ ቡድን ምክትል አሰልጣኝ እስከ መሆን ደርሶ የነበረው ኤሉንጋ በ66 ዓመቱ ከዚህ ዓለም በሞት ተለይቷል። ዛይሮች በ3 ጨዋታ 14 ጎሎችን አስተናግደው ወደ ሀገራቸው ተመለሱ። ወደ ዓለም ዋንጫው ከመጓዛቸው በፊት ቃል የተገባላቸው ቦነስና ሽልማት የውሃ ሽታ ሆኖ ቀረ። ሞቡቱን ስለ ቦነሱ ለመጠየቅ የደፈረ አልነበረም። የሚደርስበትን ያውቃላ። አፍሪካን ከ40 ዓመታት በኋላ በዓለም እግር ኳስ መድረክ የወከሉት ከዋክብት ዞር ብሎ የሚያቸው አጡ። እንደ አሮጌ ዕቃ ተጣሉ። ለመሐመድ አሊና ጆርጅ ፎርማን ካዝናውን የከፈተው መንግስት የራሱ ልጆች አይናችሁን ላፈር አለ። ብሔራዊ ቡድኑን መደገፍ አቆመ። ከሀገራቸው ወጥተው ለየትኛውም ክለብ መጫወት እንዳይችሉ የተከለከሉት የዛይር ተጫዋቾች ኑሯቸው ከእጅ ወደ አፍ ሆነ። በድህነት ማቀቁ። በተለይ በወቅቱ የዛይር ምርጥና በአንድ የአፍሪካ ዋንጫ 9 ጎሎችን በማስቆጠር ክብረ ወሰን የያዘው እንዳይ ሙሉምባ ሕይወት ፈተና ሆነችበት። ባለውለታነቱ ተዘንግቶ ፊት ለፊቱ የ11 ዓመት ልጁ በአገር ወታደሮች ጥይት ተገደለ። እሱ ራሱ ግራግሩ ቆሰለ። አገር ኖሮት አገር አልባ የሆነው ጀግና ወደ ደቡብ አፍሪካ ተሰደደ። የኳስ ሜዳው ንጉስ ሲያገኝ መኪና በመጠበቅ ሲያጣ በደቡብ አፍሪካ አውራ ጎዳናዎች ሽራፊ ሳንቲም በመለመን ሕይወቱን አቆየ። በ1998 ዓ.ም የአፍሪካ ዋንጫ ላይ አንድ አስደንጋጭ ነገር ተሰማ። የዛይሩ ኮከብ ሙሉምባ ደቡብ አፍሪካ ውስጥ በሽጉጥ ተገደለ ተባለ። በሕይወት የተዘነጋው ጀግና በሞቱ ዜና ታወሰ። ሜዳ ውስጥ የ1 ደቂቃ የህሊና ጸሎት ተደረገለት። አስገራሚው ነገር ግን ሙሉምባ በሽጉጥ ቆሰለ እንጂ አልሞተም ነበር። ከህመሙ ካገገመ በኋላ ኬፕ ታውን ውስጥ በዝቅተኛ ሊግ የሚጫወት ክለብ የማሰልጠን ዕድል ያገኙ ሙሉምባ ከጋዜጠኞች ጋር ባደረገው ቃለ ምልልስ አውሮፓውያን የእግር ኳስ ፈርጦቻቸውን ያከብራሉ፣ እዚህ አፍሪካ ግን ስትጫወት ትወደሳለህ፣ ስታቆም እንደ አሮጌ ቁና ትጣላለህ ሲል ከሬት የሚመረውን እውነት እንድንጋተው አድርጎናል። 1993 በስኮትላንድ ፕሪሚየር ሊግ ፓትሪክ ቲስትል እና ዳንዲ ዩናይትድ ጨዋታቸውን እያደረጉ ነው። በጨዋታው መሃል የዳንዲ ዩናይትዱ ፓዲ ካኖሌ አክርሮ የመታት ኳስ የፓትሪክ ቲስትሉን ግብ ጠባቂና የጎሉን መስመር ብቻ ሳይሆን የጎሉንም የውስጠኛውን መረብ ክፍል መታ ትመለሳለች። ስለ ጎሉ መቆጠር ሜዳ ውስጥ ያሉት አብዛኞቹ እርግጠኞች ናቸው። የዳንዲ ዩናይትድ ተጫዋቾች ለጎል አስቆጣሪው አድናቆታቸውንና ደስታቸውን ለመግለጽ ሲሯሯጡ ብልጣብልጡ የቲስትል ተከላካይ ማርቲን ክላርክ መረብ መታ የተመለሰችውን ኳስ ለግብ ጠባቂው ይሰጠዋል። ግብ ጠባቂው አንዲ ማርዶክ ደግሞ አይኑን በጨዋጥቦ ኳሷን በመልስ ምት ወደ መሃል ሜዳ ይለጋታል። በሚያስገርም ሁኔታ የመሃልና የመስመር ዳኞቹ የኳሷን ጎል መሆን አላወቁም። ጨዋታው በመልስ ምት እንዲቀጥል አደረጉ። ዳንዲዎች ቢከራከሩ ድምጻቸው የቁራ ጩኸት ሆነ። በብልጣብልጦቹ የቲስትል ተከላካይና ግብ ጠባቂ ተንኮል፣ በዝንጎቹ የመሃልና የመስመር ዳኞች ስህተት የገባ ጎል በመልስ ምት ተጀመረ። ደግነቱ ጨዋታውን ዳንዲ ዩናይትድ በአሸናፊነት መወጣቱ ክስተቱን በቁጭት ሳይሆን በፈገግታ የሚታወስ አድርጎታል።
ብለውታል። ደሴና ሆጤ ካስተዋወቁን የኳስ ጠቢብ ያልተዘመረለት ጀግና አንዱ የሆነው አመለሸጋው ወንዶሰን ባዩ ባሻ ሩቅ ለምን ያስኬድሃል ነበር ያለኝ የሙልጌታ ከበደ አሲቂኝ ድርጊት በማስታወስ ወሎዮ ሙሌ የኢትዮጵያን ብሔራዊ ቡድን ማሊያ ለብሶ የፊት መስመሩን እየመራ አዲስ አበባ ስቴዲየም ላይ ከሲሸልስ ጋር ጨዋታቸውን እያደረጉ ነበር። የብሔራዊ ቡድኑን አደራ የተሸከሙት ዋሊያዎቹ በጠንክራ አስናቀ የጎል ሙከራ ያደርጋሉ። ሙከራው ያን ያህል ነበር። የተመታችው ኳስ ግን በመረቡ በጎን በኩል ትንሸራሸራለች። እንደ እግሩ ጭንቅላቱ ፈጣን ነው የሚባልለት ሙሌ እዚህ ላይ ነው ስራውን የሰራው። ኳሷ የት ነው አለች መሰል እዝ ሲሆን ዳኛው እዛ ነው አላየም። ይሄንን ገለበጥኩና አወጣሁት። ኳሱ ከዚህ ውስጥ አወጣውና እየሮጥ ወደ መሃል ሜዳ ሂጄ ቁጭ አረኩላቸው። ያልገባችው ኳስ በሙልጌታ ፈጣን ውሳኔና ብልጠት ጎል ተባለች። ሲሸልሶች ውሳኔው ህልምም ቅዠትም እየመሰላቸው ጨዋታቸውን ቀጠሉ፣ ሽንፈትንም አስተናገዱ። ታርጌት ኢትዮጵያን ላይክ እና ሰብስክራይብ በማድረግ አግዙን። ምክራችሁ ያቃናናል፣ አስተያየታችሁ ያበጀናል። በስልክ ቁጥራችን 07 14 69 49 70 ደውሉልን። በኢሜል አድራሻችን target.galan@gmail.com ላይ ጻፉልን። Target Ethiopia.